ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም እግዚአብሔር ይመስገን በጣም ደህና ነኝ። የኡነን ለመናገር ሃይሚ እንደዚህ ሆና ስለመጣው በጣም ደስ ብሎኛል። ትናንትና በጣም ደግጬ ነበረ። የኡነን ለመናገር የምጠይቅ ሰው ለጠፍቶብኝ ነበረ እና እሞ እዚህ ላይ ማለት ነው እንትን ላይ ኢሞ ላይ ያለች እየሮጥኩኝ ሰኒ ጋር ነበረ የጠየቅኳት በቲክቶክ እና በጣም ነበር የደነገጥኩት። እሷ ራሷ አላየችው ነበረ። እኔ ደግሞ ፎቶ ዩቲዩብ ላይ ነው ያየሁት። ቲክቶክ ላይ አላየሁም ነበርና እሷ እንደለቀቀች አላየሁም አልመጣልኝም ነበርና በጣም ደነገጥኩኝ። ሰርች አረግኩ እንዴ ሃይሚማ አለቅም አልኩኝ። ማለት ምን ሆና የሆነ ሰው እንትን ይሄ ፎቶ ለቆ ነው እንጂ በኢንስታግራም በገባ በዩቲዩብ በገባ ቤት በገባ ላገኝ ማለት ነው። እና ከዛ በብሩኬ ገባውኝ። ከዛ በሃይሚ እንደውም ሃይሚ ቤት ሰርች አድርጌ ራሱ ልገባ አልቻልኩም። ሪፖርት ውስጥ በብሩኬ ሪፖርት ውስጥ ነው ያገኘዋት ማለት ነው። እና በጣም ነበር የደነገጥኩት ምን ነካት ብዬ ማለት ነው። እና ስለዚህ እስቲ ቱቱ በሉ አትዋቸው እነዚህ ሁለት ልጆች የኡነን ለመናገር እንኳን እነዚህ ልጆች እንጃ አላቅምና በጣም በቃ አለል ደግ የሆነ መልካም ሰው አክባሪ እነዚህ ልጆች የሚነኩ ልጆች አይደሉም። እኔ ብያለሁ። እኔ ትናንትና ራሱ የሰው አይን ማለት ነው። እኔ የሰው አይን የኡነን ነው ምላችሁ። ሰው አውርቶ ይተዋል ምናምን አትበሉ። ሰው አውርቶ ማለት እናንተ የሚወጋ አይን አለ። የኡነት ነው ምላችሁ። የሚወጋችሁ በጣም ክፉ አይኖች አሉ። እናንተ በጣም የሚቀና እናንተ እንድታድጉ የማይፈልግ ማለት ነው። የኡነት እኔ ሰው ቢያወራ ሲውላችሁ ሰው አውርቶ ይተዋል ይባላል ሚዲያ ላይ ማለት ነው። ሰው ያወራ ይባላል። ያወራል ግን አሉ ደግሞ በጣም እናንተን በቃ እናንተን በጣም እስክትወድቁ ድረስ የሚያደርግ ሰዎች አሉ። እና ብሩኬ እዚህ ጋር ያወራ ነበረ የኡነን ለመናገር እኔ ብቻ ሌላ ምንም አልልም። እግዚአብሔር ይመስገን ስለሁሉም። ሃይሚ እንኳን ለዚያ በቃሽ፣ እንኳን ለቤትሽ በቃሽ። እግዚአብሔር ይመስገን። እኔ ማንንም አልጠየቅኩም። ብቻ ማታ እንግዲህ ምፍታና ማን ነው ገብቶ ላይቭ ላይ የተቀዳ ቪዲዮ ሰማሁኝ። ደህና ናት ማለታቸውን አየሁኝ። ከዛ በኋላ ደስ አለኝ። ሌላ ምንም በቃ ብቻ ዋናው ሰላም ነው የምፈልገው። እነዚህ ልጆች እኔ ምንም እንዲነኩ አልፈልግም። እግዚአብሔርን እንጃ አላውቅም። እነዚህ ልጆች እንኳን ሃይሚ ታማተኝ ተማይት አይደለም ምንም አንድም ባዘለላ ከአይኗ እንዲወጣ አልፈልግም። ምክንያቱም ምን አክል ለኛ ያስፈልጉን አብሶ ለኛ ያስፈልጉናል ነው የምላችሁና እኛ እዚህ ጋር ነገር ብንኖር ማለት ነው ብንጮ ማንም ዩቲዩበር እንደማይሰማን አውቃለሁ። ግን እነሱ ይሰሙናል። እዚህ ጋር ነገር ብንኖር ራሱ እርዱን ብንል የሆነ ነገር ብንኖር እነሱ በደንብ ነው የሚሰሙንና ምንም እንዲሆን አልፈልግም። እና እግዚአብሔር ይመስገን ብቻ ሰላም ስለሆነች ማለት ነው። ተከላፍቻት ምናምን ነበር የወጣሁትና ተመልሼ ሳይት ፊቷን ደግሞ በኢየሱስም ጭራሽ ተቃራኒ ፊት ነው ያላት። እኔ እንጃ እና እንደዚህ አይነት ነገር በኋላ ጠዋት ስልክ አውርታችሁ በኋላ ሌላ ነገር ልትሰሙ ይችላላችሁ። ማይመስል እንዴ ምንድን አይምሯችሁ የማይቀበለው ነገር ልትሰሙ ራሱ ትችላላችሁ። እና ዝግጁ ባልሆናችሁበት ሰዓት ብዙ ነገር ይመጣል። በቃ እና ማለት ነው እውነት ነው። አሁን ደህና ሆናችሁ አሁን ነው የምትታመሙት። ይሄ በራሴም ደርሷል ቤተሰብ ማለት ነው። እንኳን ሃይሚ ላይ አይደለም በራሴ ደርሷል። ምክንያቱም እኛ ከሰዓት በኋላ ስራ ከጨረስን በኋላ እናርፋለን ትንሽ ደቂቃ ማለት ነው። እና እኔና ጓደኛዬ አረፍን። እኔ ተኛው እሷም ተኝታለች። ተነሳችና ሄደች። ገባችሁ? እኔ አልተነሳም። ተነሳችና ላይ ደህና ነኝ አወራን ምንም አልሆንኩን ነበረ። ከዛ ወጋኝ። ገባችሁ? ወጋኝ። እግዚአብሔር ነው ትንሽ ነው እኮ ይወጋኝ። ከዛ በኋላ ዘውትር ጸሎት አጠገብ ያለ ዘውትር ጸሎቴን አረኩኝ። ከዛ ቪክስ አለ ቪክስ የሚባለው ነው እሱን ቀቦኝ። ሌላ ጊዜ ወገብ ያው ዳቅሞች ታውቃላችሁ የሆነ ስንታመም ማለት ነው ወገባችንም ሲታመም የሆነ ነገር ስንታመም ቶሎ ብለን የሆነ ነገር ነው የምንቀበው። ይሄ ቫክሲን ይባላል እሱ ቪክሲን ነው ቫክሲን። ከዛ እሱን ቀቦኝ ማለት ከዛ በጣም አመመኝ። በጣም ማመን ጀመረ ማለት ነው። ከዛ በኋላ ታውቃላችሁ እመኑኝ አይዲዬን ማለት ነው ማታውቂዬን ተነስቼ ከቦርሴ ውስጥ ማውጣት ነው ያቃተኝ። ተውት እነሱ ጋር እንትን አላልኩም አልደወልኩም። ሴትዮም ለሰውየው አልነገርኩም። እቤት ውስጥ ናቸው። እኔ ድራይቨር ብቻ ይዤ ለመሄድ ነው። ማታውቂያን ማንሳት ብቻ ነው ያቃተኝ ማለት ነው። ገባችሁ አይደለ? ከዛ ማታውቂያን ላነሳ ብቻ እንትን ስል አንደኛው ጓደኛዬ ልሰግድ መጣች። ልትሰግድ ስትመጣ ማውራት አልችልም። እኔ በአንድ ደቂቃ አስቡ እስቲ በአንድ ማርያም ነው ማለት አንድ ደቂቃ ናት የምትሆነው። ከዛ በኋላ ማታውቂያን አነሳኝ። ጓደኛዬ ምን ሆነሽ ነው ስትለኝ አሞኛል በቃ ማውራት አልችልም። ከዛ ቶሎ ብላ ነው ልብስ የቀየረችው። እሷም ቶሎ ብዬ ማታውቂያን ያስኩኝ አይዲን ሄድን ማለት ነው ሆስፒታል ገቦኝ ማውራት አልችልም ምን አልችልም። አስቡ እስቲ ደህና የነበርኩ ልጅ ምሳ አብረን በልተናል ከጓደኞቼ ጋር። ከዛ በኋላ በዊንቸር ነው የሄድኩት። እግዚአብሔር ነው የምላችሁ ቤተሰብ በዊንቸር ማለት ነው። በዊንቸር ሄጄ የዛው ጊዜ ቶሎ ብሎ ተቀበሉኝ። እዛው ሆስፒታል ቶሎ ብዬ አወረዱኝ። ከመኪና ራስ ወርድ ዊንቸር ነው የመጣልኝ። በዊንቸር እየሮጡ ወሰዱኝ። ቶሎ አራጅ ነው የሚባለው አራጅ አትራሳውንድ ሙሉ ተነሳውኝ።
እና ይሄ ትልቅ ማሽን አለ እንደዚህ ቀጥ ብላችሁ የምትገቡት ሁሉም ተነስገባውኝ ማለት ነው። ቶሎ መጀመሪያ ግን ያው ልነሳ መተንፈስ አለብኝ፣ በደንብ ማውራት አለብኝ። ቶሎ ቢዚ ኦክሲጅን ነው የተደረገልኝ። ሶ ኦክሲጅን ተደርጎልኝ ራሱ ታውቃላችሁ በጣም ነው የታመምኩት። እኔ ህመሙን አላቅም ግን በጣም ነው የሚያመኝ ማለት ነው። ያ ሁሉ ተደረገልኝ። ምን ተባልኩኝ? ከዛ ተመርምዬ ምን ብዬ ህመሙ ሊታወቅ ማለት ኩላሊት ነው የታመምኩት ማለት ነው። ኩላሊቴ ዛሬውን ኦፕራሽን መሆን አለብሽ ተባልኩኝ። አስቡ አሁን ደህና የነበርኩ ልጅ አሁን ነው ታመምኩኝ። ምክንያቱም አሁን በሃይሚ የመጣ ነው የምናገረው። ሶ ዛሬ የኔ ብቻ ልናገር ይችላል። ቤተሰብ ሙሉ ቪዲዮ የነ ሃይሚን ገብታችሁ ታላችሁ፣ ግን እገባለሁ የነሱንም ቪዲዮ ማለት ነው። እና ብሩኬ አሁን ባለው ነው የምናገረው። ከዛ በኋላ ሶ ኦፕራሽን መሆን አለባት ነው የተባልኩት። ሰውዬ አያውቅም፣ ሴትዮ አታውቅም። ሆስፒታል እንደሄድን ራሱ አልነገርንም። ገባችሁ? እኔ ድራይቨሬን ይዤ ነው ብቻ ያልወጥኩት ማለት ነው። በጣም ነው የታመምኩት። እና ከዛ ዶክተሩን ነገርኩት። ሴትዮዋ ጋር ተደወለላት። ከዛ ሰውዬውና ሴትዮዋ ኦፕራሽን ልትሆን ማርያም እዚህ ናት ነው የተባልኩት። እኔ ማርያም ስለሚሉ ማለት የምን ማርያም ክፍል አይደለች? አይ ሆስፒታል ነች። እንዴት? ከዛ ደንግጦ እየሮጡ መጡ። ሰውዬውና ሴትዮዋ አይሆንም እዚህ ሆስፒታል ላይ ኦፕራሽን አትሆንም አሉ። እዚህ የውሸት ነው በፍጹም አናምንም፣ ደህና የነበረች ልጅ ብሎ ሌላ ሆስፒታል ትልቅ ሆስፒታል ይዘውኝ ሄዱ። እዛም ሲመረመር ደሜ ወሰዱ ምናምን። ከዛ አይ እዛው ሆስፒታል ነው ድጋሚ ኦፕራሽን መሆን አለባት ተባልኩኝ። ከዛ ያ ተመሳሳይ ነው ችግር የለውም ያው ነው ትክክል ናቸው። ሶ ከ5 ነጥብ አልፏል ኩላሊቴ ጠጠሬ ማለት ነው። ከ5 ነጥብ ስላለፈ ኦፕራሽን መሆን አለባት ነው የተባልኩት። ከዛ በድንገት ማለት ነው ታውቃላችሁ አይደለ? እና በጣም ነው የገረመኝ እግዚአብሔር። ቀን ደህና ነበርኩ ልጅ በአንድ ደቂቃ ታምሜ ታውቃላችሁ። ኩላሊታችሁን እኔ ብዙ ጊዜ ተናግሬያለሁ፣ ውሃ ጠጡ ተመርመሩ ብያለሁ። ምክንያቱም አንደኛ ኩላሊታችን ስለሚሰራ አንደኛ ኩላሊታችን እንድታመምን አናቅ። ገባችኋል? ለዛ ነው እኔ ጠጠር ሲጠራቀም ድረስ ምንም ያልመሰለ ያልታመምኩት ለዛ ነው። ከዛ ህመሙ ልንገራችሁ፣ እኔ ዶክተሮቹ ናቸው ከምጥ በላይ ነው ያሉኝ። ከምጥ በላይ ነው ያሉኝ። በጣም ነው የሚያመው። ሶ ኦፕራሽን ሆንኩኝ። ከዛ በኋላ ማለት የዛ ቀን ኦፕራሽን አይሆንኩም እንጂ ሰውዬው አይሆንም አለ። ሰውዬው በፍጹም አይሆንም ደህና የነበረችው ልጅ ኦፕራሽን አትሆንም ብሎ ቤት አምጥቶኝ ከዛ ለሁለተኛ ቀን ኦኬ፣ ለሁለተኛ ቀን ነው ሌሊቱን ሙሉ አልተኛውም። አያሳድርም ሲጀምር መድኃኒት ተገዛልኝ በመድኃኒት ይወጣል ተብሎ ማለት ነው። ግን አልወጣም። ሶ በሌሊት ሄድን ማለት ነው። አልቻልኩም መተኛት። ከዛ በሌሊት ሄድን። ቶሎ ብሎ ቀጠሮ ተያዘ። ከዛ ቶሎ ብዬ ወደ ኦፕሬሽን ክፍል ገባሁኝ። ኦፕሬሽን ተደረግኩኝ። ያው በአንዴ አቺም ተባልኩኝ። ሁሉም ጠጠር ወጥቶ በአንዴ አቺም ተብዬ ከዛ ለ15 ቀን ታዘዝኩኝ። ለ15 ቀን ነው ለሳምንት ታዘዝኩኝ። ከዛ ቤተሰብ እና ምን ለማለት ነው እግዚአብሔር ይመስገን አሁን ደህና ነኝ። ሶ የምታውቁ ታውቃላችሁ፣ ሲጀመር ታምሜ እንደነበረ ታውቃላችሁ ብዙዎቻችሁ። ነገር ግን ምን ለማለት ፈልጌን አሁን አመት ሆነ ይመስል አመት አሁን ሐምሌ ሲመጣ አመቴ ነው መሰለኝ። ሐምሌ ነው ሰኔ አሁን በዚህ ሰዓት ነው መሰለኝ እንደውም የሆንኩት አመቴ ነው። ሶ ምን ለማለት ፈልጌ ነው የመዳን ቀሞች አደራችሁን ውሃ ጠጡ በደንብ። ሌላኛው ደግሞ ውሃ ጠጡ። ሌላኛው ደግሞ ምን ለማለት ፈልጌ ነው እንትን በሉ ምንድነው ተመርመሩ ኩላሊታችሁ። አንደኛው ኩላሊት ይሰራል። ሰው አንደኛው መኖር እንችላለን በአንድ። ስለዚህ አንደኛው አናቅ ምን እንደሆነ። ለዛ ነው እኔ በአንዴ ፓወር የሆነው ማለት ነው። ስለዚህ እባካችሁ ራሳችሁን ጠብቁ ለማለት ፈልጌ ነው። ሰው ብሩኬ እንዳለው አሁን እውነቱን ነው። ምክንያቱም እኛ ደህና ነን እያልን በአንዴ ደቂቃ ውስጥ ሰው የሆነ ነገር ይሆናል። እሺ ምን ሊገጥማችሁ እንደሚችል ማንንም አናውቅም። ስለ ነገም ስለ በኋላም አሁን በኋላ ምን ሊፈጠርብኝ እንደሚችል አላውቅም። ዋስትናም የለኝም። በቃ ምንም ማናችንም ዋስትና የለንም። ይህ ነው በቃ በቻልነው አቅም እግዚአብሔርን በቃ ወደ ፈጣሪያችን ቀርበን ንጹህ ሰው ለመሆን በጣም አናውቅም፣ እንደሚፈጠር አናውቅም። ይኸው እኔ በነገርኩት ተማሩ፣ በእኔ ተማሩ። እኔ መሳበርት ደህና ሆንኩ ልጅ በአንድ ቀን ታምሜ ኦፕራሽን ለመሆን የበቃሁት። ስለዚህ በእኔ ተማሩ። ገባችሁ አይደለ? ስለዚህ እራሳችሁን ጠብቁ፣ አብሶ ውሃ ጠጡ። ገባችኋ? እና ብቻ አላውቅም እኔ ከዛ በኋላ ማለት ነው ምንም አይመስለኝም። ሞት ራሱ ቢመጣ ምንም አይመስልም። ምክንያቱም አላውቅም፣ ለነገ መኖር አላውቅም። ሶ ተስፋ እናደርጋለን፣ ግን ነገ መኖራችን አናውቅም። ገባችሁ አይደለ? ከሰዓት መሆናችን አናውቅም። ዛሬ ማደሬን አላውቅም። ምክንያቱም በአንድ የታመምኩት ልጅ ነኝ እና ስለዚህ ያው ነው ሞት ማለት ለኛ ተመዝግቦ መዝገብ ላይ የተቀመጠ መቼ እንደምን ሞት አናውቅም፣ ግን አለ። ገባችሁ አይደለ? ወጣት ሆናችሁ ወይ ደግሞ አርጅቼ ነው የምሞተው ወልጄ አግብቼ አይደለም። ወጣት ሆነን ራሱ ተመዝግቦልናል መቼ እንደሆነ እንደምን ሞት። ገባችሁ አይደለ? ስለዚህ ሞት ሲመጣ በቃ ባይ ነው ይሄ ዓለም ማለት ነው። ይሄ ውሸታም ዓለም ለዚህ ውሸታም ዓለም ማለት ነው። ለማን ብላችሁ ነው እንትን የምትሆኑት? ስለዚህ ራሳችሁን ጠብቁ ቤተሰብ። የእውነት ለመናገር እኔ እንጃ በስመ አብ ውይ ለሰው ደግ ለመሆን ጥሩ ነገር ሰርቶ ለማለፍን ብንጠር ነው የሚያዋጣን። መቤቴን ክፋትም ምንም
አላውቅም። በኋላ ምን እንደሚገጥመን ማናችንም አናውቅም። ጠዋት ደስተኛ ሆናችሁ እንኳን በኋላ ላይ የሆነ ነገር ሊገጥማችሁ ይችላል። ህመም አሟችሁ ሊሆን ይችላል። ከዛ በኋላ ነው በቃ ሁሉም ነገር የምታዩት። የሆነ እየሳቀ እየጫወተ የሚሄድ ሰው ስታዩ ጤና ወይኔ እንደሱ በሆንኩ ሁላ ትላላችሁ። እና እናስበው አሁን እኔ ጤነኛ ነኝ፣ ደስተኛ ነኝ፣ በቃ በጣም ደስተኛ ነኝ በህይወቴና ግን ደግሞ እንደውም ማለት ሚስቅ ሰው ኦኬ ሚስቅ ሰው ማለት ነው ውስጡን አይታወቅም። በጣም እንደውም በጣም ችግር ያሳለፈ በጣም ብዙ ነገር ያሳለፈ ስለሱ ብታውቁት በጣም ከጀርባው ከፊቱ ሳቅ ሆነ ከጀርባው ለቅሶ ያለ ነው። በጣም ብዙ ነገር ያሳለፈ ሰው ነው እና ደስተኛ የሆነ ሁሉ በጣም ያለፈለት ወይም ደግሞ ደስተኛ ነው አንልም። እና በጣም ብዙ ነገር ያሳለፈ ነው። እኔ እንጃ ትረሱታላችሁ። በቃ ማመስገን እንዳለባችሁ ትረሱታላችሁ። ከዛ የሆነ ነገር አሁን ስትብታመም ጤናን እናፍቃለሁ። ጤና ምንም ነገር ግድ አይሰጠኝም። ብታመም ላይክ ንብረት የሚሆን ገንዘብ ይሁን ምንም ግድ አይሰጠኝም። መድኃኒት ብቻ ነው የምፈልገው። በዛ ቀላል እንኳን እሱ አይደለም ሙሉ ጤናችሁ ተይዛችሁ አይደለም። እኔ የዛ ሰዓት ያሰብኩት ምንድነው ታውቃላችሁ? የዛ ሰዓት ታመምኩ ማለት እንዴ ይሄ ሁሉ የሰራሁት ቆይ አሁን ቤት ቢኖር ምን ቢኖር ያለኝ ሁሉ ማንም የሚከፋፈለው? እኔ እኮ ልጅ የለኝ አልወለድኩ ለልጄ አልኖርኩ ስደት ለይልና አክል ለቤተሰቦቼ እየኖርኩኝ ለማን ነው የምለፋው ነበር ያሰብኩት። ከዛ ድጋሚ ኦፕሬሽን ሆኜ ራሱ እዚህ ሀገር ስሰራ አንቺ ታመሽ ቆይ እንዴት ነው ምሰሪ ነው እየተባልኩ የነበረው ማለት እንዴት ታመሽ አትገቢም ሀገርሽ ለማን ነው ምሰሪ? እውነት እኮ ነው እኛ ታመን እንሰራለን ግን ለማን? የዛ ሰዓት ብሞትስ እኔ አስብኩት ኦፕሬሽን ሆኜ ስሆን ብሞትስ ይሄ ልፋቴ ሁሉ ስደት ላይ አንድ ቀን ሳልዝናና አንድ ቀን ራሴን በሰላም ሳላድር እንቅልፍ እንደናፈቀኝ በአላርም እየጮህብኝ እየተነሳው አንድ ቀን እንዴ በስማም እኔ ተውት ስለ ስደት እኔ አገሬ ገብቼ እነግራቸዋለሁ። ሁሉም ነገር አገሬ ገብቼ እናወራለን። የእውነት ማለት በቃ ለማን ነው ምን ሰራው ነው የምትሉት? በቃ ያስጠላችኋል ሁሉም ነገር ገባችሁ? እስከ መቼ እኔ አንድ እንጀራ ልጨርስ ቤተሰብ የምሬ ነው የምላችሁ። እኔ አዲስ አበባ ላይ ተከራይቼ ኖሬ ነው የማውቀው ገባችሁ አይደለ? ግን እዛ ሳት ስሰራ እየሰራው ነው የምኖረው። ራሴን እችላለሁ፣ ቤተሰቦቼን እችላለሁ። እንደዛውኝ እኔ ሲጀመር ወጣ ምናምን አልወድም በተፈጥሮ ለምን እንደሆነ አላውቅም። ኢትዮጵያ ራሱ እያለሁ ማለት ነው በቃ አቮካዶ በጣም ነው የምወደው፣ ሰላጣ በጣም ነው የምወደው። እሱን እገዛለሁ። እንጀራ ከዛ ቤት አልጋግርም እገዛ ነበረ። ወንድ ምንድነው ሴላጤ ነው የሚባለው ሴላጤ ስለነበርኩ ማለት ነው። ስለዚህ እሱን እገዛለሁ። በቃ ስጋ ነገር አልወድም። እሱን እገዛለሁ። እሱን ነው የምበላው። ብዙ አይደለም ቤተሰብ በቃ 100 ብር እንኳን አልጨርስም ለራሴ አይደል እንዴ? እንጀራ 100 ብር ገባ ወይም ደግሞ አሁን 200 ብር ገባ ቢባል አሁን 200 ብር አልጨርስም ለራሴ። ለማን ነው የምኖረው? ለራሴ። በቃ አለቀ። እኔ እንደዛ ነው የማስበው አሁን። ስለማንም አትጨነቁም። እንትና እንደዚህ ሆነ፣ እንትና እንዲህ አለ፣ እንትና አጣው ጎደለኝ የለም። ጤናችሁ ብቻ የጎደለባችሁ ጤናችሁ ነውና ጤናችሁ ብቻ ነው የሚያሳስባችሁ። ልብ ብላችሁ አስቡት እስቲ። አሁን እየታመማችሁ ሰዓት አሁን ተኝታችሁ ታማችሁ እንኳን በትንሹ አሁን የበሽታ ትንሽ የለውም እሾክ እንኳን ቢወጋችሁ እንዴት እንደሚያም ታውቁታላችሁ። ራሳችሁን አሟችሁ ተኝታችሁ ሌላ ነገር የምታስቡበት ነገር የለም። ለቁም በሰላም ነገር ሰላም በዋልኩ ምናምን ነው የምትሉትና በጣም ምንም አያሳስብ። እውነት ነው ይሄ ነገር እውነት ነው። እና አሁን ብሩኬ ያወራውን ሁሉም ስሙት። እና ሌላኛው ደግሞ የመዳን ቀሞች ሁላችሁ ቶሎ ብላችሁ የሆነ ቤት ካላችሁ የሆነ ነገር ባንካችሁ ላይ ትንሽ ብር ካላችሁ አገራችሁ ግቡ። እኔም ልገባ ነው ግቡ። ገባችሁ አይደለ? ምንም እዚህ ጋር ስደት ያው ነው ስደት። ቤተሰብ እኛ ብንለወጥ መለወጥ ይውላችሁ 2 አመት ሰርቼ ለወጣለሁ ብላችሁ ካሰባችሁ ወይም ደግሞ 3 አመት ሰርቼ የሆነ ነገር ይዛለሁ ብላችሁ ካሰባችሁ ማለት ነው አሁን የሰራችሁትን ዓመተ ምህረት አስቡና ይሄን አክል ሰርቼ ምን ሰራው ብላችሁ አስቡ። ገባችሁ አይደለ? 6 አመት 7 አመት 5 አመት ሰርቼ 4 አመት ሰርቼ ምን ያስኩኝ ከዚህ በኋላ የሚመጣው ምን አይነት አመት ሊሆን ነው እኔ የምለወጠው ብላችሁ አስቡ። ገባችሁ አይደለ? ምንም አይነት ለውጥ የለም። የመዳን ቅሞች አንዳቸውም ኢትዮጵያ ውስጥ ገብቶ ፎቅ የሰራ የለም። ማኪናና ፎቅ ይዞ ያየነው የለም። ኢትዮጵያ ውስጥ ከገቡ በኋላ ነው እንደው የሚለወጡት እንጂ ምንም አይነት በረካ የለም። ገባችሁ? አረብ ሀገር ምን ሰራበት በረካ የለም። ለኛም በረካ የለም። ለእናት ለአባቶቻችን ብንልክ ራሱ በረካ የለም። በረካ የሚባል ነገር ተነስቷል። ገባችሁ አይደለ? ስለዚህ የሆነ ነገር ይዛችሁ አይናችሁ ጨፍናችሁ አገራችሁ ካልገባችሁ በስተቀር ምንም አገር ነው። ምንም ብትሆን እምዬ አገሬ ናት። ምንም አውሮፓም ኖራችሁ አረብ ሀገርም ኖራችሁ ምንም አደረጋችሁ ወልዳችሁ ምን ብላችሁ ራሱ ብሎክ ተደርጋችሁ በአንዴ አገራችሁ ነው የምትሸኙት። አለቀ። ምንም የሆነ ጥፋት ካጠፋችሁ ማለት ነው። እናት ሀገር ነች። እምብርታችሁ የተቀበረበት ሀገር ነች። በቃ እግዚአብሔር ኢትዮጵያ ውስጥ ምንም ሆናችሁ ማለት ነው ማደር ትችላላችሁ። ለምናችሁም አንድ እንጀራ በልታችሁ ማደር ትችላላችሁ። አገራችሁን ቤተባረከ ንፋሱ ብቻ ትበቃለች። የምር ውይ እና ወደ ሃይሚን እንያትና እንሰናበታለን። ሙሉ ቪዲዮ እዘታ ያላችሁ ቤተሰብ እና ብሩኬ ሾርባ ይሰራል ምናምን ወደ ሃይሚን እንሄዳለን። እሺ ውዶች የኔ ውድ ተኝታል
ወይኔ እጅሽ ያኛው ነው አይደል? ምግብ ሰርቼልሻለሁ። የሆነ ስትታመሙ ደግሞ እንደዚህ ደግሞ ሌላ ነገር ሰምቼ ነበር። እናንተ ስራ ፈቶች አረግዘች ምናምን የሚለው ነገር ብታረግዝስ ምን ችግር አለው? ብታረግዝ ምን ችግር አለው? ስንቱ እንኳን ኧረ አናውራ ተው ይቅርባችሁ። እና ብታረግዝም ችግር የለውም። ገባችሁ? የሚክዳት ባል እኮ አይደለም ያላት። እንዳሁኑ ወንዶች የሚክዳት ፍቅረኛ እኮ አይደለም። ፍቅረኛ ካላችሁም ራሱ በእናንተ እንሂድሽ በእናንተ እንሂድና የሚክዳት ፍቅረኛ አይደለም ያላት ማለት ነው። ብታረግዝ ራሱ አንቀባሮ የሚያኖራት ነው ያለው ባልሽ። ገባችሁ? እንኳን እሱ አይደለም እንኳን አይሚን አይደለም እንኳን የሚወለደው ልጅ አይደለም ኦኔንስን እንኳን በምን ያክል እንደሚያከብር እናውቃለን ብሩኬ ማለት ነው። ስለዚህ ብዙ አታውሩ በእናታችሁ ስለራሳችሁ ስለራሳችሁ ብናወራ እኮ በጣም ብዙ ነገር ድፍ ይወጣል። ስለነሱ የምታወሩት ማለት ነው። እነሱማ ይሄው ሜዳ ላይ እያሳዩ ሁሉም ነገር ውስጣቸው ራሱ ይታወቃል። ገባችሁ አይደል? የእናንተ ነገር ግን ስንት አለ የተደበቀ። በስርጭ ይችላል። ጨው የለውም፣ ቅባት የለውም። ቢጫ ሾርባ ሰርች ይልሻለሁ። እንግዲህ ምንም የለውም። አሁን እኔ ማለት ነው ሀይሚ ቆይ ተመርምራለች። አራጅ ነው ምንድነው የሚባለው? አራጅ አትራሳውን ተነስታለች ማለት ኩላሊቷ እንዳይሆን እኔ እንደዛ ነበር የሚያደርገኝ። በጣም ነበር የሚያስታውከኝ ሰው ሀይሚም ያ ነገር ስላለባት ነው። ገባችሁ አይደለ? እኔም ደግሞ የዛ ሰዓት ለምን እኔም ወተት ብዙ አልጠቀምም። በዚህ አጋጣሚ አትክል ነገር ነው መብላት ያለብኝ። ወተት ምናምን ብዙ ነገር አይሸከምም ኩላሊታችን ማለት ነው። ይሄ ቅባት ነገር ምናምን ብዙ አይሸከምም ተብሏል። ሶ ለዛ ውሃ በ3 ሊትር ምናምን ጠጭ የተባልኩ 3 ሊትር 4 ሊትር በቀን ማለት ነው። ስለዚህ ቮሚት የሚያደርገው ነገር ያ ነገር ነው። ገባችሁ አይደል? በጣም ነበር የበላችሁ ነገር አይቀመጥም። ሲጀመር ኩላሊት በም ካለባችሁ የበላችሁ ትንሽ ነገር አይቀመጥም። በጣም ነው ወደ ላይ የሚላችሁ እሳት ነው ሰውነታችሁ። በጣም በቀበጥ እኔ እንጃ አላውቅም። እኔ ማለት ምጥ ባይ ማለት ነው ከዚህ በኋላ ማለት ምጥ ባይ ለምን ከምጥ በላይ ነው የታመንኩት። እኔ ከምጥ በላይ ነው ተብያለሁ። ሲጀመር ከምጥ በላይ ነው ጎግል ራሱ ስታረጉ ማለት ነውና የኩላሊት ህመም። ስለዚህ እኔ ምጥን እንደምንም አልቆጥርም ማለት ነው። አሁን እኔ አይቻለሁ በጣም ታምሜ ስላየሁት ማለት ነው። ስለዚህ ምን ለማለት ፈልጌ ነው ሀይሚ ሙሉ ህክምና መውሰድ አለባት፣ ሙሉ ምርመራ መውሰድ አለባት። እንደዛ ከሆነ ማለት ነው ምንም ማለት በድንገት የምትታመም ከሆነ እኔ በጣም ነው እንትን ያለኝ። ስንጠፋባችሁ እንትን እንዳትሉ ብለን ስላሰብን ነው ቪዲዮ እንትን ብለን የነበረው እና ደግሞ ከሆስፒታል እወጣለሁ ብዬ አላሰብኩም ነበረ። ግን እዛው የሚያሳድሩኝ ነው ምናምን ነበር የመሰለኝ። እንደዛ አይነት ነገር ነበረ። ብቻ እግዚአብሔር ይመስገን ደህና ሆንኩኝ። እኔ እህታችሁ ጠንካራ ነኝ እና አልሸነፍም። ያው ያን ሆስፒታል ለቅቄ ወጥቻለሁ እና ቤቴ እየተንከባከቡኝ ነው። ብቻ ግን አንዳንዴ ህይወት እንዳሰባችሁት አይሆንም ማለት በሆነ ሳይድ የሆነ ጥሩ ነገር ቢኖራችሁ በሆነ ሳይድ ደግሞ የሆነ ነገር ይኖራልና ማማረር የለባችሁም። ሁሌም ቢሆን በቃ አሜን ብላችሁ መቀበል አለባችሁ። ማለት በቃ ምንም አታመጡ እግዚአብሔር ይመስገን ማለት አለብን። አንዳንዴ እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እግዚአብሔር ማመስገን ጥሩ ነው። ሆነም አልሆነም እግዚአብሔር ይመስገን። ከየሆነ ነገር ከሀብታችሁ ተቀነሰም እግዚአብሔር ይመስገን፣ ተጨምረም እግዚአብሔር ይመስገን ማለት ማወቅ አለብን። እና ደግሞ ስደት ላይ ስትሆኑ ደግሞ የሚያሳክም ሰው እኔ ጓደኞቼን በጣም ነው ማመስገነው። በዚህ አጋጣሚ ኮሮና ያዘኝ ጊዜም ነበር፣ ኮሮናም ይዞኝ ነበረ እና የዛ ሰዓት ራሱ 15 ቀን ጓደኞቼ ናቸው ያሳክሙኝ። ባለፈውም እንደዚህ ታምሜ ወር ሙሉ እነሱ ናቸው ያሳክሙኝና የማይሰለቻችሁ ጓደኛ ሁሉን ነገር ሰርቶ የሚያመጣላችሁ አይዞሽ የሚላችሁ መድኃኒት በላሽ ዋጥሽ ምናምን እያሉ የሚያከባክቡ ጓደኛ ስደት ላይ ያስፈልጋቸዋል። በዚህ አጋጣሚ ሰው ለሰው መድኃኒት ነው። ገባችሁ አይደል? እና እናንተ እግዚአብሔር ነው በእናንተ ህይወት ላይ የሚወስነውና በእኔ ህይወት ላይ በቃ እግዚአብሔር የሚያስበውን የሚያደርገው ለበጎ ነው ብላችሁ መቀበል ነው። ያው በተደጋጋሚ ምናምን ቢያመኝም በአሁኑ ግን ትንሽ ፈራው። እኔ ራሱ ተነገጥኩኝ። ቮሚት ሲያደርገኝ የነበረው እንትን በጣም ያስፈራ ነበረ እና እኮ ይሄ ነገር እኮ እኔ እኮ ይሄ ነገር ብትመረመር ሙሉ ብርመራ ብትመረመር በጣም ደስ ይለኛል። ምክንያቱም አንደኛ ጮጋራ ነው፣ ሁለተኛ ደግሞ ኩላሊት ነው እንደዚህ የሚያደርገው። ገባቸው? ሌላ ነገር ምንም አይደለም። ደም ያለው ነው ሲጀመር እኔንም እንደዛ የሚያደርገኝ የነበረውና ስለዚህ ሀይሚ ሙሉ ምርመራ መውሰድ አለብሽ። ሙሉ ማለት ነው። ወይም ደግሞ ነይ ዱባይ። የምር ዱባይ እኮ ምርጥ ሀገር ነው። ምርጥ ለሆስፒታል ቤተሰብ ወይኔ እንዴት እንደሚሆኑላችሁ እኮ እንዴት እንደሚጣደፉ እንዴት እንደበየው እንዴ በስማም እኔ እኮ እኔን ለማትረፍ እንዴት እንደሆኑ እየሮጡ 10 የነበረ መድኃኒት የሚሰጡኝ። ምክንያቱም ኦክሲጅን ተደርጎ መድኃኒቱ ሲያልቅ ማለት ነው በጣም ነው የሚያማቸው፣ ህመሙ ይነሳል። ማስታገሻ ነበር የሚሰጠኝ የነበረውና ቶሎ ብሎ ይሰጡታል ድጋም 3 ኦክሲጅን ቶሎ ብዬ ነው ጨረስኩት በአንዴ ማለት ነው። እና እኔ እንጃ አላውቅምና የሆነ ዱባይ ብትመጣ ደስ ይለኛል ሙሉ ምርመራ ብታረግ። ምክንያቱም አሁን አስቡ ትናንትና ገብታ ሙሉ ብዙ እንትና ኦክሲጅን ተደረገለት ወደ ቤት ተመለሰች። እኔ ቆንጆ ነኝ ቶሎ በይ በጌታ ቆይ እኔ ራሴ ለመሳሰል
ቤተሰብ እየሳኩ ነበረ፣ ብሩኬ እያሳቃት ነበረና ለከናንተ ጋር ልሰናበት ነው። ሰው ሙሉ ቪዲዮ ገብታችሁ እዩ፣ ሙሉ ቪዲዮ እንድታዩ ፈልጋለሁ። ሙሉ ቪዲዮአቸውን ገብታችሁ እዩ እና ማስተቃት ተሳልፉ። ኦኬ፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሶ ባይ ባይ፣ ወዳችኋለሁ። እሺ፣ ራሳችሁ ጠብቁ። እሺ፣ ውሃ ጠጡ።